ሰላም ካለፈው የቀጠለ ስለ ግላኮማ ዲስከስ እያደረግን ነው። አሁን ዲስከስ የምናደርገው ስለ ፕሮዳክሽን ስለ የአይን ውሃ ምርት ነው የምንማማረው ማለት ነው። ሪካፕ እናድርግ። አናቶሚ ከሌንሱ እስከ ሬቲናው ያለው ቪትረስ ሂውመር ሲባል እዚህ ውስጥ ጄል ላይክ ስትራክቸር የሚከማቸው፣ ከሌንስ እስከ ብሌን ያለው ደግሞ አኳይስ ሂውመር ውሃ ፓርት ማለት ነው። ሲለሪ በዲ እዚህ ጋር የምታዩት ይሄ ደግሞ አይሪስ እንደ ጣት የምትመስለዋ እና ደግሞ ይሄ ኮሮይድ ሶስቱ አንድ ላይ ከዚህ በፊት ዩቪያ የሚባል ብለን ዲስከስ አድርገናል። ኮሮይድ፣ ሲለሪ በዲ ኤንድ አይሪስ ሶስቱን አንድ ላይ የሚይዘው ማለት ነው። እዚህ ሲለሪ በዲ ላይ ነው ውሃው የሚመረተው። ይመረትና እዚህ ጋር አልፎ በፒፕል በቀዳዳው አልፎ ወደ እዚህ ይገባል። ከብሌን እስከ ሌንስ ያለው አጠቃላይ አንቴሪየር ሴግመንት ስንለው፣ ከሌንስ ደግሞ እስከ ሬቲና ያለው እስከዚህ ድረስ ያለው ደግሞ ፖስቴሪየር ሴግመንት እንለዋለን። ከሌንስ እስከ አይሪስ ያለውን ደግሞ ፖስቴሪየር ቻምበር ስንለው፣ ከአይሪስ እስከ ብሌኑ ያለውን ደግሞ አንቴሪየር ቻምበር እንለዋለን። እዚህ ጋር ሲለሪ በዲ ላይ የተመረተው ውሃ መጀመሪያ ፖስቴሪየር ቻምበር ይገባል። ከዛ በፒፕል በቀዳዳው በኩል ያልፍና ወደ አንቴሪየር ቻምበር ይገባል። ከዛ የሚሄድበት መንገድ አለ። እሱን ለብቻው ድሬኔጅ ላይ ዲስከስ እናደርጋለን። አሁን ዲስከስ የምናደርገው ስለ ፕሮዳክሽን ስለ ምርት ነው ማለት ነው። አይን የምታዩት ይሄ ነው። ፊት ለፊቱ ብሌን አለ። ከጀርባው ደግሞ እዚህ ጋር ብራውን የምታዩት ደግሞ አይሪስ ነው። ከብሌኑ እስከ አይሪስ ያለው አንቴሪየር ቻምበር እንለዋለን። ከአይሪሱ እስከ ሌንሱ ከጀርባ ያለው ደግሞ ፖስቴሪየር ቻምበር እንለዋለን። ስለዚህ ምርት የሚካሄደው ፖስቴሪየር ቻምበር ላይ ነው። ፖስቴሪየር ቻምበር ላይ ከተመረተ በኋላ በዚህ በቀዳዳ በፒፕል አልፎ ነው ወደ አንቴሪየር ቻምበር የሚመጣው። ስለዚህ ከአንቴሪየር ቻምበር ወዴት ይሄዳል የሚለውን ድሬኔጅ ላይ ለብቻው ዲስከስ እናደርጋለን። አሁን ወደ ምርት ነው የምንገባው። ላይክ ሼር አድርጉ፣ ቤተሰብ ጋብዙ። ይመቻችሁ። ምርት ገብተናል። አኳይስ ሂውመር ፕሮዳክሽን የአይን ውሃ ምርት። እዚህ ጋር የምታዩት ኮርኒያ ብሌን አለ። ኮርኒያውና እስከለራው ደግሞ የተገናኙበት ጃንክሽን ሊምበስ ይባላል። ይሄ ማለት ነው። ይሄ ብሌን ነው። ይሄ ነጩ ፓርት እስከለራ ነው። ሁለቱ የሚገናኙበት እዚህ ጋር ሰርኩሏ ሊምበስ ትባላለች ማለት ነው። ኮርኒያ አለ፣ ሌንስ አለ፣ እዚህ ጋር ደግሞ አይሪስ አለ። አይሪስ ማለት ደግሞ እቺ ብራውኗ ፓርት ማለት ነው። አይሪስ እዚህ ጋር ደግሞ ይሄ የምታዩት እዚህ ድረስ ያለው ደግሞ ይሄ ፓርት ሲለሪ በዲ ነው ማለት ነው። ወደዛ ከሄደ ደግሞ ወዴት ሄዳል? ወደ ጀርባ ከሄደ ወደ ኮሮይድ ይሄዳል ማለት ነው። ሲለሪ በዲ ላይ ነው አኳይስ ሂውመር ፕሮዳክሽን ምርት ያለው ብለን ተነጋግረናል አይደለ? እሱም በደንብ ኢላቦሬት አድርገን ልናይ ነው። እዚህ ጋር አይሪስ ፒግመንትድ ኤንድ ነን ፒግመንትድ የሆነ ኢፒቴሊየም አለው። ቀዩ ፓርት ፒግመንት ያለው ነው። እዚህ ጋር የምታዩት ደግሞ ሰማያዊ ፓርት ደግሞ ፒግመንት የሌለው ነን ፒግመንትድ ነው። አይሪስ ላይ ከዚህ በፊት ስለ ፒግመንቴሽን አይተናል። የአይን ከለር ብለን ዲስከስ ያደረግነው ማለት ነው። ልክ እንደዚህ ወደዚህ ይሄዳል። ይሄ ፒግመንቴሽን ኤንድ ነን ፒግመንቴሽን ማለት ነው። ከጀርባ የምታዩት ይሄ ሰማያዊ ፓርት ነን ፒግመንትድ ሲሆን ቀዩ ደግሞ ፒግመንትድ ፓርቱ ነው ማለት ነው የአይሪስ። የሲለሪ በዲ ማለት ነው። ሲለሪ በዲ ስትሮማ አለው። ከዛ ደግሞ ምንድነው ፒግመንትድ ኢፒቴሊየም አለው። ዝቅ ብሎ ደግሞ ነን ፒግመንትድ ኢፒቴሊየም አለው ክፍሉ ማለት ነው። ሲለሪ በዲ ከዚህ በፊትም በሁለት ይከፈላል ብለን አይተናል። ይሄ ወደ ጀርባ የሚሄደው ፓራስፕላና ሲባል፣ እዚህ ጋር የምታዩት ፊንገር ላይክ ስትራክቸር ሴንትራል አካባቢ ፊት ለፊት አካባቢ ደግሞ ያለው ፓራስፕሊካታ ይባላል ማለት ነው። አይሪስ፣ ሲለሪ በዲ ኤንድ ኮሮይድ። አሁን እያተኮርን ያለ ነው ሲለሪ በዲ ላይ ነው። ሲለሪ በዲ ላይ ስትሮማ አለ። ከዛ ፒግመንትድ ኢፒቴሊየም አለ። ዝቅ ሲል ደግሞ ነን ፒግመንትድ ኢፒቴሊየም አለ። ሲለሪ በዲ ላይ ነው እያተኮርን ያለ ነው። አሁን ይሄ ፊንገር ላይክ ስትራክቸር እዚህ ጋር የምታዩት እንደ ጣት የሚመስለው ነገር ይሄ ምን ይባላል? ሲለሪ ፕሮሰስ ይባላል። ስለዚህ አጠቃላይ ሲለሪ በዲ እያለን እየወረድን ወደ ወሳኙ ቦታ እየሄድን ነው። ሲለሪ ፕሮሰስ ወደ 70 የሚጠጉ አሉ። እዛ ላይ ነው ፕሮዳክሽን ምርት የሚካሄደው ማለት። ስለዚህ አንዷን ክፍል ነጥለን አውጥተን እንዴት ምርት እንደሚካሄድ እናያለን ማለት ነው። ይሄ ከ70 አንዷን ነው ያወጣን። ስለዚህ አንዷን ስናወጣ እዚህ ጋር እንደምታዩት ምን አለ?
አርቴሪያል አለ፣ ቬን አለ፣ ካፒላሪ አለ። ይሄ የደም ቱቦዎቹ ማለት ደም ወሳጅ ደም መላሽ ምናምን የምንለው ማለት ነው። ይሄ የደም ቱቦ አለ። ከዛ ከሱ ቀጥሎ ደግሞ እዚህ ጋር ነጠብጣብ ያለው ደግሞ ስትሮማ ፓርት አለ። ከዛ ደግሞ ሬድ ዞኑ ደግሞ ምንድነው ፒግመንትድ ኢፒቴሊየም አለ። ከዛ ደግሞ ሰማያዊ ከለር ደግሞ ምንድነው ነን ፒግመንትድ ነው። እዚህ ጋር ነው የሚመረተው ብለን የለ ተመርቶ ቀዩ የሚያመለክተው ወደዚህ ከሄደ ወዴት ነው የሚሄደው? ወደ ፖስቴሪየር ቻምበር ይሄዳል ማለት ነው። ስለዚህ አሁን እያተኮርን ወዴት እየሄደ ነው? ወደ ምርት እየሄደ ነው። ስለዚህ ይሄ አኳይስ ሂውመር ውሃው ከየት ነው ኦሪጂናሊ የሚመጣው? ከብለድ ፕላዝማ ነው፣ ከደም ፕላዝማ ነው የሚወጣው ማለት ነው ውሃው። ስለዚህ ከዚህ ካፒለሪ ውሃው ይወጣል፣ ስትሮማ ጋር ይደርሳል። በሁለቱ በነን ፒግመንትድ እና በፒግመንትድ አልፎ ወደ ፖስቴሪየር ቻምበር ይገባል። ስለዚህ መነሻው ከየት ነው? ከፕላዝማ ነው የሚወጣው። እንዴት ነው የሚወጣው? ዝም ብሎ ውሃው አይሄድም። እንዴት እንደሚሄድ እናያለን። ሉክ ተመልከቱ። 3 መካኒዝሞች አሉ ውሃው የሚወጣበት ወይም ደግሞ ውሃው የሚወጣው የአዮንን አሁን እዚህ ጋር የምናየው አዮኖችን ተከትሎ ነው የሚወጣው። እንዴት እንደሆነ እናያለን። 3 መካኒዝሞች አሉ። የመጀመሪያው አልትራፊልትሬሽን ይባላል። እዚህ ጋር የምታዩት ካፒላሪ ነው ለብቻው ያወጣውት ማለት እዚህ ጋር ይቺ ካፒላሪ መጣ እዚህ ጋር መጣለች። ፌኒስትሬትድ ከሆነው ካፒላሪ ከፕላዝማው ውሃው ፊልተር አውት ተደርጎ ይወጣል ማለት ነው። ያ ፕሮሰስ አልትራፊልትሬሽን ይባላል ማለት። ስለዚህ ዶት ዶት የምታዩት ደግሞ ምንድነው ስትሮማው ነው። ከዛ ከስትሮማው ደግሞ ወደ ፒግመንትድ ይሄዳል። ከፒግመንትድ ደግሞ ወደ ነን ፒግመንትድ፣ ከነን ፒግመንትድ ደግሞ ወዴት ይሄዳል? ወደ ፖስቴሪየር ቻምበር ይሄዳል ማለት ነው። እነዚህ ቀይ ምልክቱ ደግሞ አክቲቭ ትራንስፖርት ማለት ኢነርጂ የሚያስፈልገው መካኒዝም ነው ማለት ነው። እዚህ ጋር የምታዩት ደግሞ ይሄ ፓሲቭ የሆነ ኢነርጂ የማያስፈልገው ማለት ነው። በፓሲቭ ዌይ የሚሄደው ምኑ ነው? ውሃው ነው። ጠቅለል ስናደርገው አልትራፊልትሬሽን ከፕላዝማው ፊልተር አውት ተደርጎ ውሃው ይወጣል። ከዛ በአክቲቭ መካኒዝም ደግሞ ይሄዳል። በፓሲቭ ደግሞ ውሃው ይወጣል ማለት ነው። ባጭሩ ምንድነው ውሃ የሚወጣው አዮንን ተከትሎ ልክ ሶዲየም ሲወጣ ውሃው አብሮ ነው የሚወጣው። ይሄ ምን ይባላል? ኦስሞቲክ ፕሬሸር ግራዲያንት። ስለዚህ ምንድነው ከዚህ በፊት የብሌን እብጠት ኮርኒያ ኢዴማተስ ላይ ዲስከስ እናደርግ ኮርኒያ ላይ ውሃ በጣም ሲገባ ያን ውሃ ሰካውት የሚያደርግ ሶዲየም ክሎራይድ ሶሉሽን አዘናል አይደል? ሃይፐርቶኒክ ሶሉሽን ብለን ቢኮዝ ስኳሩ ካለ ውሃው ተስቦ ይወጣ ማለት ነው። ሌላ ቦታ ደግሞ ስኳር ከተከማቸ ውሃው ወደዛ ይሄዳል ማለት። ስለዚህ ይሄ ኦስሞቲክ ፕሬሸር ግራዲያንት የምንለው። ስለዚህ ሶዲየም ሲወጣ እሱን ተከትሎ ውሃው እንዲወጣ ማለት ነው። ይሄ ሶዲየም የሚወጣበት ሜካኒዝም አክቲቭ ትራንስፖርት ይባላል። በአክቲቭ ትራንስፖርት ሶዲየሙ ሲወጣ እሱን ተከትሎ ደግሞ ምን ይወጣል? ውሃው ይወጣል። ሜጀርሊ ከብለድ ፕላዝማ ነው። አልትራፊልትሬሽን ፊልተር አውት ተደርጎ አዮኑም ውሃውም ይወጡት ማለት ነው። በደንብ ደግሞ ኢላቦሬት እናደርገው እዚች ጋር የምታዩት ይሄ ካፒለሪ ነው። ካፒለሪ ደግሞ ወደዚህ ወዴት ሄዷል? ስትሮማ አለ። ከስትሮማ ደግሞ ነን ፒግመንት ኢፒቴሊየም፣ ከዛ ፒግመንትድ ኢፒቴሊየም፣ ከዛ ወደ ምን ይሄዳል? ፖስቴሪየር ቻምበር ይሄዳል ማለት። ስለዚህ ከዋናው ቁም ነገር ሶዲየም ማውጣት ነው። ሶዲየም እዚህ ጋር ከዚህ እንዲወጣ እዚህ ጋር H+ አዮን ያስፈልጋል። H+ አዮን እና ሶዲየም ይቀያየራሉ። ይሄ ምን ይባላል? አሁን ቅድም እንዳልኳችሁ ኦስሞቲክ ፕሬሸር ግራዲያንት። ሶዲየምን ማውጣት ነው አላማው። ሶዲየም ሲወጣ ውሃው ተከትሎ እንዲወጣ ማለት ነው። ስለዚህ ሶዲየሙ ከዚህ እንዲወጣ ደግሞ H+ አዮን ኤክስቼንጅ ያስፈልጋል። ለዚህ ደግሞ እዚህ ጋር አንድ ሪአክሽን ይካሄዳል። ካርቦን ዳይኦክሳይድ ፕላስ H2O በውጤቱ ደግሞ ባይካርቦኔት ፕላስ H+ አዮን ማለት ነው። እዚህ ጋር ስትሮማው ላይ የሚካሄድ ሪአክሽን ነው። ይህን ሪአክሽን ካታላይዝ የሚያደርገው ካርቦኒክ አናይድሬዝ ይባላል። 2 ነጥብ እዚህ ጋር ያዙልኝ። አንደኛ H+ አዮን መመረት አለበት። H+ አዮን ከሶዲየም ጋር ይቀያየራል። ስለዚህ H+ አዮን ከሶዲየም ጋር ሲቀያየር H+ አዮን ወደ ሲመጣ ሶዲየም ሲወጣ ሶዲየሙን ተከትሎ ማን ይሄዳል? ውሃ ይወጣል ማለት። ስለዚህ ይሄን ደግሞ H+ አዮን እንዲመረት ደግሞ ካታላይዝ የሚያደርገው ማን ይባላል? ካርቦኒክ አናይድሬዝ ይባላል። አንድ እሷን ያዙልኝ። እዚህ ጋር ደግሞ አሁንም ሄደ። ከዚህ ጋር ደግሞ ለመውጣት ሶዲየም ወደ ውጭ ወጥቶ ፖታሺየም ይገባል። ይሄም አሁንም
ኦስሞቲክ ፕሬሸር ግራዲያንት ነው። እዚች ጋም ነው የሚካሄደው። ይሄን ደግሞ እንዲካሄድ የሚደግፍ ደግሞ እዚህ ጋር ቤታ አድሬርጂኒክ ሪሰፕተር የሚባሉ አሉ። ስለዚህ በእነሱ ደግሞ ካታላይዝ ሆኖ ደግሞ አዮን ኤክስቼንጅ ሆኖ ሶዲየሙ ምን ይሆናል? ይወጣል። ወዴት ይገባል? ወደ ፖስቴሪየር ቻምበር። ሶዲየም ሲወጣ ውሃ ደግሞ ይወጣል ማለት ነው። እዚህ ሁለተኛ እዚህ ጋር ማናየን ደግሞ ቤታ አድሬርጂኒክ ሪሰፕተር ፖታሺየም ገብቶ ሶዲየም እንዲወጣ የሚያደርግ ነው ማለት ነው። በዚህ ምክንያት ከብለድ ፕላዝማው ፊልተር አውት ተደርጎ ወጣ። ከዛ ወደ ስትሮማ ገባ። ከስትሮማ ወደ ፒግመንትድ ኢፒቴሊየም፣ ከፒግመንትድ ኢፒቴሊየም ወደ ነን ፒግመንትድ ኢፒቴሊየም፣ ከነን ፒግመንትድ ኢፒቴሊየም ደግሞ ወደ ፖስቴሪየር ቻምበር ውሃው ገባ። ውሃው ዝም ብሎ አይሄድም። ምን ያስፈልገዋል? አብሮት አዮን አሉ ላይክ ሶዲየም ማለት ነው። ስለዚህ ሶዲየም ሲወጣ ውሃው አብሮ ይወጣል። ይሄ ነው ውሃ ምርት ሆነ። አኳይስ ሂውመር ፕሮዳክሽን የምንለው ይሄ ነው ማለት ነው። ከህክምና ጋር ከሜዲኬሽን ጋር ትንሽ አያይዤ ልንገራችሁ። እዚች ጋር ያያችሁት አሁን በጣም አኳይስ ሂውመር ፕሮዳክሽን ውሃው በጣም ከጨመረ እና የአይን ግፊት ሊያመጣ ስለሚችል ውሃውን መቀነስ ነው፣ ሌላ ፕሬሸር እንዳይመጣ። ስለዚህ የእሱ መድኃኒት ለምሳሌ ቤታ ብሎከር የሚባሉ ጠብታ አሉ። ለምሳሌ ቲሞሎል፣ ቤታግዞሎል የሚባሉ። ስለዚህ እነዚህ ጠብታዎች ሰውየው ሲጠቀም የቱ ጋር ነው ሄዶ የሚሰራው? እዚች ጋር ቤታ አድሬርጂኒክ ሪሰፕተር ጋር ሄዶ ብሎክ ያደርገዋል። እሱም ብሎክ አደረገ ማለት ሶዲየም እዚህ ጋር እንዳይወጣ አደረገው ማለት። ሶዲየም ካልወጣስ ውሃ ይወጣ ማለት ምርት ቀነሰ ማለት ነው። ሌላው ደግሞ እዚህ ጋር ካርቦኒክ አናሃይድሬዝ ኢንሂቢተር ቅድም እንዳወራ ነው ሶዲየም መውጣት አለበት። ሶዲየም እንዲወጣ ኤች ፕላስ አዮን መቀየር አለበት። ይህን ኤች ፕላስ አዮን እንዲፈጠር የሚያደርገው ሪያክሽን ደግሞ እዚህ ጋር CO2 ካርቦን ዳይኦክሳይድ ፕላስ H2O ውጤቱ ደግሞ ባይካርቦኔት ፕላስ ኤች ፕላስ አዮን። ይህን ደግሞ ካታላይዝ የሚያደርገው ምን ይባላል? ካርቦኒክ አናሃይድሬዝ። እሱ ኢንሂቢት የሚያደርግ መድኃኒት ጠብታ አለ። ካርቦኒክ አናሃይድሬዝ ኢንሂቢተር ላይክ ዳያሞክስ አሲታዞላማይድ፣ ዶርዞላማይድ የሚባሉ ጠብታዎች አሉ። ስለዚህ እዚች ጋር ካርቦኒክ አናሃይድሬዝ ኢንዛይም እንዳይሰራ በማድረግ ኤች ፕላስ አዮን እንዳይገኝ በማድረግ ሶዲየም እንዳይወጣ ያደርጋል። ሶዲየም አልወጣም ደግሞ ማለት ምንድን ነው? ውሃ የለም፣ ምርት የለም። ስለዚህ ምርት እንዲቀንስ ይደረጋል። ስለዚህ ምርት ከቀነሰ ፕሬሸር ቀነሰ። ፕሬሸር ቀነሰ ማለት ነርቭ ዳሜጅ አይፈጠርም ማለት ነው። ሶስተኛው ደግሞ አልፋ አጎኒስት ይባላል። ይሄ ደግሞ ምንድነው? የብለድ ቱቦውን ምንድነው? ማጥበብ ነው። ስለዚህ የብለድ ቱቦ ከጠበበ ከኖርማሉ በአልታ ፊልትሬሽን ከፕላዝማው ውሃው እንዳይወጣ በማድረግ የውሃ ምርት መቀነስ ነው፣ ፕሬሸር መቀነስ ነው፣ ነርቭ ዳሜጅ መቀነስ ነው። ስለዚህ እንዴት ይሄ አኳይስ ሂውመር እንደሚመረት አየን አይደለ? ጠቅለል ስናደርገው ከብለድ ፕላዝማ ወጥቶ በኦስሞቲክ ፕሬሸር ግራዲያንት ሶዲየም ሲወጣ እሱን ተከትሎ ውሃው ነው የሚወጣው። ያ ምርት ይባላል፣ አኳይስ ሂውመር ፕሮዳክሽን። ስለዚህ የተመረተው ወዴት ነው የሚሄደው የሚለውን ደግሞ በቀጣይ እናያለን። ይመቻችሁ።